እኔም አድርገው ምንድነው በሳምንት 100,000 ብር መኪና ውስጥ አደርጋለሁ። የሳምንት ወጪ መኪና እንዳይዘረፍ እዛ ፍተሻ እንዳደረጉ አይዘረፍም። ችግር የለውም። አንደኛ ቡሌት ፕሩፍ ነው መኪናው። በጥይት ቢመታም ቡሌት ፕሩፍ ነው መኪናው። በጥይት ቢመታም ስለማይ አለቀ ምናምን ተባለ። ተነሳ። ምንድነው እኛ አንድ መኪና በፊልሙ አንድ መኪና ሄዶ ተገልብጦ ልጇ ነው የሞተው። ከዛ ማል ገልጣ አንዱን አብጀት ያው ራሱ ነው ብላ እኛ ሬሳል እግዚአብሔር ከፋይ ነው ማለት ሽቱ በገበተ ሬሳው ያዳዩ በመኪና አሽከርክር ረጋብለ አቸኩል ትደርሳለህ ሰላም። ሰላም ምርጥ ያንስ እንዴት ናችሁ? ይትበይነኝ ከወር ቻናሉ በድጋሚ መጣችሁ። ሁሉ አማን ሁሉ ፒስ። እኔ በጣም ደህና ነኝ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን ደግሞ ብዙ ሰው ጋር እንዲደርስ ላይክ ማድረጋችሁ እንዳረሱ ማለት ነው። ወደ ቪዲዮ እጀምራለሁ። ገና ሰው እስኪገባት ራሱ ጌሙ ስለሚቆይ ነጥሯን ስጧት። እኔ መነጽር ቢስ አንቺ ጭንቅላቴን ብሰጥሽ አትመልሽም እኮ። ኮመን ሴንሳችሁን ብቻ ነው የምትጠቀሙት። ብቻውን ሴንስ ኦርጋኗን እንኳን ይዛ ያልመጣች ሴትዮ። እኔ በአካላዊ ነገር አልናገርም ብዬ ነው። ታዩ ችግር የለውም። በመንፈሳዊስ ቢሆን ሲነግርሽ አንዱን ሴንስ አድርገሽ መልሰሻል። አይ አይገባሽም። የፀጉር ሽያጭ አይደለም አርት ነው። እስኪ ዝም በይ። አሁን የልጆች ጫማ እሷ ባዶ እግሯን ስላደገች ልጆችን ለመታደግ ችግሩን ነው የሚቀርፈው። ሳምንት ትምህርት ቤት ቀርታ እኮ ምን ነው ሲባል አጎት አርጎት ሄዶ ጫማው ከነጋሪት ቀጥሎ ምን ነበር? እባክህ ነቀዝ እሷ በትለኝ አውቀዋለሁ። ኢየሱስ ጭንቅላት አለሽ አንተ። ጭንቅላት ሌላ ስም አትልም እንዴ? ላለው ሰው ነው የሚገባው። በቃኛል ለደመቤቴ አይ በቃኛል ለካራ በቃኛ አንቺ አረ በቃኝ እናንተ። ምን አይነት ሮስት ነው በኢየሱስ ስም። ምን እሺ ግን ለምንድን ነው እኔ ቆይ እዚህ ጋር ሐሳብ መስጠት ያለብኝ ማለት ነው። የሆነ ሱሪያችሁ የጨርቅ ከሆነ ስትራች አያረግም ማለት ነው ባይ ዲፎልት አይደለ? ጠበቅ አርጋችሁት። እሺ ሴቶቹ እኔ አሁን በስራ ልብስ ሼፕ ማሳየቱ ትርጉሙ ባይታየኝም እሺ ለሱ ብለን እንያዝላችሁ። ወንዶቹ ምናችሁን ነው ቆይ የሚያማችሁ? ጠበቅ አርጋችሁ ይሄንን እንትን ከዛ ዛሬ ደግሞ ካራቴ እናርግበት። እንደዚህ ሰውዬ ነው በቃ የምትወረዱት። ምን አይነት እኮ እዚህ አሻንጉሊትና ከ4 ወር የትምህርት ቤት ክፍያ የትኛው ይሻላል? አሻንጉሊት ሄሊኮፕተርና ኪሩቤል ከ100 ኪሎ ጤፍ የትኛው ይሻላል? ሄሊኮፕተሩ ጤፉ ይቅር ናሽ ለአብሳላትዬ ከዚህና ከዛ ደግሞ አብሳላት ትምህርት ቤት ነሽ አይደል? አብሳላት ተማሪ ነሽ አይደል? አዎ ትምህርት ቤት እንድትሄጂ ከተማሪዎቹ ጋር ጊዜ እንድታሳልፊ ከ3 ወር የትምህርት ቤት ክፍያና ከዚህ ሸጥሮ የትምህርት ክፍያ የገባት እናቷ ገና ወደዚህ ስትመጣ ስታሸነፊ ክፍያ በይ አቡሊቱ ይገዛልሽ ነበር። ለሌሎቹ ግን ስገብ አንተ ንፍጣም ሄሊኮፕተር ብያለሁ
ማናባህ ነው ሄሊኮፕተር በላይ ያለህ ምዝልቅ? ኧረ እማዬ ሄሊኮፕተርህን ታቅፈው ተኛ ትምህርት ቤት ትማር መስሎሃል እየተባለ በቁንጥጫ ምዝልቅ። ሚስጥራዊ ሳጥን ወይስ የግላችን 2000 ብር ተሰጥቷል። ሚስጥራዊ ሳጥን 2000 ብር 2000 ብር That's none of your business and none of anybody else's business, I don't think, is it? ምን መሰለህ ወንድሜ፣ እዚህ ጋር የውሃ ማሞቂያ አለ፣ ፍሪጅ አለ፣ ስቶቭ አለ፣ የተለያዩ ነገሮች አሉና የሚዲያ ኤሌክትሮኒክስ በግ አለ፣ ዶሮ አለ፣ የውሃ ማሞቂያ ፍሪጅ አለ፣ የሚዲያ ኤሌክትሮኒክስ አሉ የተባሉ እቃዎች አሉ። አስብበት 2000 ብር ወይስ ሚስጥራዊ ሳጥን? ማሞቂያ አለ፣ ልብስ ማጠቢያ አለ፣ በግ አለ። Shut the fuck up! ሀሳቤን ልቀይር በል። እሺ ሚስጥራዊ ሳጥን እርግጠኛ ነኝ። በጣም አሪፍ። መጀመሪያ ለነሱ አሳያቸው። Boy, ain't no fucking way, boy. Boy, ain't no way, boy. Boy, ain't no way, boy. That nigga over with, nigga thought I was lucky walking out, feeling nigga, that's my hood. No, I got some big shit. Extra bullets in my trunk suit too. Walk around this bitch like Mega Man. That nigga free tight kite. Go blood, nigga. Yeah. Walking down bleeding with that shit. እኛን ሲኦል ለማስገባት ግን ማጠሩት ጥረት ማፈለፍሉ ድንጋይ የለም። ወይኔ ጉዴ! ገና ለገና ሴትዮዋ ሰው የሚያስገባ ፍንጭት አለበት ብላችሁ የፈርሚኒዮ ኤዲት ባላያ ስጥት ለፈረስም ይሰራል ነገር። አስቸኩሉ፣ ረጋ ብላችሁ። ብዙ ሰዋዊ ፈረሶች ስላላችሁ እናንተ ቀስ ብላችሁ ነው። ምንም ሴንስ እኮ ማይሰጥ ቀልድ ነው። በኢየሱስ ስም እንገርሽ ሮሚ ምድኝበት ደምሳሽ ሮሚን አሳበዳት። ላንቺ እኮ አስቤ ነው ምድኝበት። 3 ስንዴ ፈልጊ፣ ሎሚ ፈልጊ፣ ያልተወቃ ስንዴ ፈልጊ፣ እሱን አምጪ። ከዛ እሱን ለአንድ ቀን ዘብዝፈሽ ለ24 ሰዓት ቂጥሽ ውስጥ መክተት አለብሽ። ሶስት ጊዜ ትበላለች። አንተ ምን አባን ይዘው ሰውዬ እምትኝበት ነው የነገርኩሻል። ምን ሆነሻል? ላንቺ ነው ዘብዝፈሽ ተከሪጅም። እኔ እኮ ደምሳሽ ግን ምን አይነት ሰው ነው? አሁን እኮ አያፍርም እኮ አሁን ሰግጦ እስኪሞት በቃ እንደዚህ ካለ እኮ የዛሬ 50 ምናምን ዓመት የምርም በቃ እንደ ነብይ ምናምን ቆጥሮት ፎሎወር ምናምን ይኖረው ይሆናል እኮ አስቧል። ፎቶ ተሰቅሎ ይሄ ማለት በ15 ምናምን ከፈጣሪ የተላከ ነብይ ደምሳሽ አቶባ። እኔ ልንገራችሁ 34 ዓመቴ ነው አሁን አይደለ? ኢንቦክሴን ባሳያችሁ ገና 25 ገና 26 ገና 27 ዓመት የሆኑ ልጆች ግዴለሽም እንዴት እናድርግ ሞክሪን እድሜውን አታስቢ የሚሉ ወንዶች አሉ። እዚህ ጋር እናቆመውና ማለት ነው እቺ ሴትዮ እኮ ማለት ነው ሐቅ ለመናገር አሁን በእድሜዋ ምክንያት ቢሆን ምንም ችግር አልነበረውም አይደለም። የ35 ዓመት ሴትዮ ለገንዘብ ተብሎ የ80 ዓመት ሴት ሰው ያገባል እኮ። ጸባይዋ እቺ እኮ ማለት ነው ቆማጣ ታስሮጣለች እኮ። ምን አይነት ተዋሳክ የሆነች ሰው እኮ እንደሆነች እኮ በስመ አብ የምታወራው ወሬ በቃ እኔ ምን አይነት ፍጥረት ነው? ምን አርገናት ነው እንደዚህ ምጠላን? በቃ ወንድ ጠላ አታውቅም እንዴት እንደምታየን ምን አይነት የሆነ እኔ መውለድ ባትፈልግ ሲጀምር ወንድ ራሱ መታዋራ ይመስለኝ። ማረም አዋራቱን ተወ
እንደ ዘ ወኪንግ ዴድ ማለት ነው። ታጥቃ ጠመንጃ ምናምን እንደ ዞምቢ ነው በያሳደደች ምደፋል። እግዚአብሔር እንደው አቅሙንም ምኑንም ነሳስቷት እንደዚህ ጌጃ ግንባራም አስቀያሚ ሴት አርጎ ፈጠራት እንጂ ምን አይነት እኮ ሰው መሰለቻችሁ። በስማ አሁን እቺ ለእድሜዋ ሳይሆን ማለት ነው ለዚህ አኞ የሆነ ለዚህ ጸባይዋ ነው። በቃ በእንጨት አልነካትም እኔ ሴት ቢጠፋ እንኳን ዴት ላረጋት 25 ዓመቴ ሆኖ ሴክሲ ሴቶች በሞሉበት ሀገር እኛ እኮ ከአፍሪካ አንደኛ እኮ ነን በቸከስ ቁንጅና ማለት ነው። ስንት ቺክ ባለበት ሀገር ሴት ቢጠፋ ማለት ነው እንዲች በእንጨት አልነካት የሚችል ልጅ ኢንቦክሴም ባሳይ። ታዲያ ለምን ዴት አርገሽ አታሳይም? ቡግንጃም Wait a minute. አይደብራችሁም? ግን እኔ ፋር ፍሮም ሪያሊቲ ስትኖሩ ውመን ፋር ፍሮም ሪያሊቲ ወይኔ ጉድ! እንደዚህ አይነት ዱላ አቋም እንደዚህ ፍላት ያለ አቋም ይዘሻውን ትረዳው እኮ ሴቶች። Bro's job is describing his job. ጳውሎስ ምንድነው የምትሰራው? እኔ በአዋጅ ቁጥር 1208/2012 የተቋቋመ የኢትዮጵያ ወንጌል አማኞች ካውንስል ከስራ አስፈጻሚዎች አሉ የኢትዮጵያ አባል ቪዥነሪ አብያተ ክርስቲያናት ፕሬዝዳንትና የሰቨን ስፒሪት ቲቪ መንፈሳዊ ቻናል የተልእኮ ለትውልድ ቤተክርስቲያን ባለራዕይና መስራች የሆነው በሐዋርያው ዘላለም ጌታቸው የሚመራ የጎስፕል ዲፓርትመንት አለ። እዛ የወንጌል አገልጋይ ነው። ቆይ ምንድነው የወንጌል አገልጋይ አለቀ እኮ። ይሄን ሰው ለምን እኔ ከለምን ተለፋለህ ቤቶች ድራማ ላይ ይሄን ሰውዬ ወስዳችሁ እዛ ጋር ማድረግ ነው ከደከድ ማንችሎ በጉልበትም ሆነ ታውት እሱ ለትወና ነው። ይሄን ሰውዬ ዘሩ መታሳጥርልን እስቲ ስሙን። ምን አይነት ሰው ነው በእናታችሁ? ፕሬንድ በጣም ነው የሚያምረው ጭፈራ። ከምር አንድ እንጀራ ለማፈርፈር 2 ጆግ ውሃ ተጠቅመህ ሼፍ መጥምቁ እያሉ ሲጠሩ ወይኔ ጉዴ! ሰው ግን እኮ አይቀልድ በኢየሱስ ስም። እኛ በቃ የግቢ ሼፎቻችንን እንዳለ ሼፍ መጥምቁ ነው የምንለው ማለት ነው። ቁርስ ሂዳችሁ እኮ የምትበሉት ወይኔ ጉዴ! ምን አይነት ፍርፍር ነው? ቆይ እሱ ውሃ እንትን እንጀራ ሲዋኝ አይታችሁ ታውቃላችሁ? ፈርሰሰ በቃ እኔ የማደርገው ምንድነው በሳምንት 100 ሺህ ብር መኪና ውስጥ አደርጋለሁ። የሳምንት ወጪ መኪና እንዳይዘረፍ እዛ ፍተሻ እንዳደረጉ አይዘረፍም። ችግር የለውም። አንደኛ ቡሌት ፕሩፍ ነው መኪናው። በጥይት ቢመታም እንትን ቡሌት ፕሩፍ ነው መኪናው። በጥይት ቢመታም እንትን ስለማይ መንሱር በውስጡ ምን እያለ ታውቃለህ? ናሆም እንዳታስበላኝ ናሆም 500 ሺህ ሰጥቻለሁ እያለ ምን አይነት ሳክሳም ሰው እንደሆነ እኮ መንሱር። ሳክስ ለናሆም ራሱ 500 ሺህ ሊሰጥ ወይኔ ጉዴ 500 ሺህ ጊዜ አንድ ያወራው። እኔ ናሆም በዛ ጸባዩ እንደው ተቀበለ እንጂ እኔ ብሆን እረዛ በእናትህ ከና 500 ሺህ ሲጀምር ገደል ግባ እንዲለው ነበር። በቃ አወራህ እንዲለው ፈልጎ ግን ናሆም ስግጥ በቃ ስጠኝ ብሬ አለው። ሲያስጨንቁት ከሰው ጋር ሆኖ ሰጠው። በቃ በሳምንት 100 ሺህ ያስቀምጣሉ። የሳምንት ወጪ እሱ ነው። ቡሌት ፕሩፍ
እና ቀልን እኮ ሲኤችአር ምናምን እኮ ነው የሚነዳው። የሆነ ጊዜ ሀመር ነበረው በብድር ተወሰደ። እኔ እንደዚህ ሐላል የወጣ ላይፍህ ላይ ስሰክስ በቃ ይመጣዋል። ኢትዮጵያ ሲጀምር ቡሌት ፕሩፍ መኪና ስንት ሰው ነው ያለው? አንዳንድ የአዲስ አበባ ነዋሪዎች ይቅርታ ሰላም ነው አለ ለከዋ ልማት ነበርና እንዴት እየሰበሰብን ነበረ። ስሞትን ማን እንበል? ስሜ አሰለፈች በቅጡ። ወይዘሮ አሰለፈች በቅጡ። እሺ ስለ ውሃ አገልግሎት ክፍያ ላይ አቅርቦት ላይ ምን አስተያየት አሉት? እኔ በእውነት እኔ መጀመሪያ ውሃ ልማት ሲባል እምባዬ ነው የሚቀርበው። መስሪያ ቤቱ እምባዬ በቃ ማለት እንዴት ያለ መልካም መስሪያ ቤት በእውነት እኔ በቃ አሁን ራሱ እምባዬ እየመጣ ነው። ይቅርታ ረበሽኳችሁ። እሺ እተዋለሁ። ልጄ ልንገርህ ካድሬ ፕሮማክስ ክፍያ ከፍለን አናውቅም ማለት ትችላለህ። ምንም ክፍያ የለም። አገልግሎቱ በጣም የተሳለጠ መስሪያ ቤት ነው። ክፈቱ ስትል ይከፍታሉ። ዋ ዝጉ አንዘጋም ነው የሚሉት በግድ እነሱ ናቸው የማይዘጉት። እኛ ውሃ ሞልቶ ተዉ በቃ ተዉ ስንል አንዘጋም። ድምፅ ደግሞ ደስ አይልም ብለው በውሃ ያረሰርሱናል። እኔ ድርቀትን አላውቅም። ይኸው ከተወለድኩ እዚህ 50 ዓመት ሊሞላኝ ነው። ያረሰርሱናል። ውሃ ስለጠፋ ነው ገዝተን የምንጠጣው። ስለዚህ አቅርቦት ላይም ችግር የለም እያሉ እንዴ? ምን ችግር አለ? ውሃ እዛ ሰፈር ጠፍቶ አያውቅም። ልንገርህ በእውነት ነው የምልህ ልጅ አልዋሽም። እዛ ሰፈር ሰው በእግሩ ሄዶ አያውቅም። በጀልባ ነው ውሃ ከመሙላቱ ከመትረፍረፍ የተነሳ በእግር ቤንዚል መኪና ራሱ በጀልባ በታንኳ እኔ ቤት እኮ 2 ታንኳ ነው ያለው። ለልጄ ለባለቤቴ ተበሉ ታንኳ ጀልባ አናነሽ እናንተ ሰፈር ነው ያለው። የኛን ሰፈር ተምሳሌ ታርጉ ሰው አዲሱ እንትን መርከብ ጀልባ ታንኳ እንዲሰራና በዛ እንዲቀዝፍ ከዋ መትረፍረፍ እኔ እንደረሰረስኩ እናንተ ረስሱ ነው የምለው። በእውነት ብርቅ ያለ መስሪያ ቤት እንደረሰረስኩ ረስርሱ በጣም ነው የምንወድህ። እንደዚህ ቀጥል፣ ስራ በጣም ይቀጥል ነው ብለው አመሰግናለሁ። ብርቅ በሉ። ወደ ካሜራው የገባችው ድምጿን ራሱ የምትሏ ሴትዮ ቅይር ብላ 300 ነው 500 ነው ምገጨኝ ለማለት እኮ ድሮ ይሄ 2000 ስንት ላይ ነበር። እኔ አሁን ከነ ማየት ትቻለሁ ኢቲቪ ድሮ ሳይፈለውኝ ኢቲቪ ምናምን እንደዚህ አይነት ቺኮች አይጠፉም ነበር። ቺኮች አሉ አሮጊቶች በቃ ሁሌ የከተማው ምህዳሩን ለማስተካከል የተሻለ ሚና እንዲጫወት ከሚመለከታቸው አካላቶች ጋር እንነጋገርና በቃ ሁሉም ነገር እንትን ስንት ችግር ምናምን ያይ ሰላም ምን አይሉሃል። ምን ነው ወንድሜ ባልጠፋው እንደዚህ ተስነተ ትነካ ለመኪና ብቻ አይደለም እኮ ለአብያጆ አንተም ለአብያጆ መግባት አለብህ እንዴ። ስንት በሽታ ያለበት ሰው አለ። ነውር አይደል እንዴ? እንዲያራው አንዳንድ ሰዎች ያላችሁ ቤተሰቦቻችሁ በውሃ አልቀው ነው እንዴ? ውሃ በቃ ወንጀል ነው የሚመስላቸው። አንዳንድ አይታጠቡትም። ወይኔ ጥስናት በቃ እንዴት አማትባል። በተለይ ታክሲ ውስጥ ምናምን ተቀምጠህ ምን አይነተኛ የሆነ ሽታ እንደሚሸጥ በኢየሱስ እንደዚህ አይነት ግማት ካለባችሁ አሮጡም፣ ሳይክል አነዱም። በእግዚአብሔር እንዴት ሰው ከሰው ጋር አብራችሁ በታክሲ ምናምን ትሄድ። በስመ አብ። አንዳንዴ ደግሞ ለነገሩ ብለው በሽቦ ምናምን መስኮቱን ይዘጉታል ሹፌሮቹ። በቃ ሳልደርስ እኔ ስንት ቀን ወርጃ ቃለሁ። በቃ በእግር ብሄድ አይሻልም እንዴ? በ20 ምናምን ዓመቴ የአፍንጫ ታማሚ ሆኜ እንዲህ ጥስነት በቃ This are the Rastaman with the Gwende combination at the Doggy Station. Yes, Malayan, now we're Rasta. እስኪያገጣጥመን እንጂ ጊዜና ቦታ ለኔ የምትሆን ህይወት ከቶ መጫታ አለች አንድ ቦታ። አንድ ቀን ተበላላችሁ አታስቡ። ሩዝ የመቤት ያለሽ
ኧረ እኔ የትኛው ጎራ ነው ምድብ ነው? ከወንድ ነው ከሴት? ጀምር ይሄን አሁን ላንጠልጥልበት ብትል ራሱ የ5 ሊትር ምናምን የሚንጠለጠል ነገር አለው የለው ያጠራጥራል እኮ። እንደዚህ አይነት ወና ሴት ላይ የቆሙ ሰዎች በቃ ምን ጅልጥ ነው። እኔ በሞዴሊንግ እዛው ሞዴሊንግ ላይ ስላለን እንዶ ላጫውታዎች በሞዴሊንግ ካስቲንግ ተጠራ ፊልም ቀረጻ ማለት ነው። ከዛ በቃ ፊልም ልሰራ ነው እቤት ሽቶ ይገዛልኝ ምናምን አልኩኝ። ሽቶ እግዚአብሔር ፊልም እኔ ፊልም አክትረሶችን ምስላቸው እንዴት መሰለ በቃ በጣም የዘናጮች በጣም ክላስ ከዛ ገንዘብ በቃ የሚታፈስበት እንደዛ ነበር የምታስበኝ እንደዛ ዮኒም እኮ ግን በጣም እንዴ ያን አቢሲኒያ ቫይን እንዴ አለ በደንብ በጣም እና ካስቲንግ ተጠራው። ፎግ ሽቶ ፎግ ካወቃችሁ ብቻ እሷን አስገዛው። እሷን ነፈው የተመታሽ ነች ግን ለኔ በዛ ነው በጊዜው አበደ ነው። እሷን ሽቶ ምናምን አረኩኝ። ከዛ ከላይ ልብስ ገዛው። ይሄ ሁላ ልብስ ገዝቼ ከዛ በታክሲ አልሄድም አልኩኝ። በላዳ ነው የምሄደው ፊልም ልሰራ እኮ በላዳ ብዬ ተፈራራ ጠራው። ስንት ብር? 15 ብር ነው የከፈልኩት ላዳ። ቲሸርት ከላይ ገዝቻለሁ። ካባ ነገር ከላይ አድርጌ ስንት ብር አውጥቼ መሰለ የሄድኩት? ካባ ሙስ ወደ 160 ብር ምናምን ለፊልሙ ፐርፐዝ ብዬ አውጥቼ ይባላል። ፊልሙ እኮ 50 ብር ነው መመዝገቢያ ፎቶ የላኩበት መመዝገቢያ ራሱ ማለት ነው 60 ብር ነው የከፈልኩት። ፎቶ ልኬ ፊልም እንደዚህ ፖቴንሻል ያላቸውን ሰዎች እንዴት አድርገው እንደሚበሉ ከዛ ፊልም ተመርጠሃል ብሎ ነው የደወለልኝ። ሄድኩኝ ሳይ 4 ሴቶች አሉ፣ 2 ወንዶች፣ እኔ 3ኛ ወንድ ነኝ። 4ቱ ሴቶች አጭር ቀሚስ ነው ያደረጉት፣ ሜካፓቸውን ፏ ብለው ምናምን የመጡት ነው። ከዛ በቃ ፊልም ልንሰራ ምንድነው ዲያሎግ ምለዋል ነው ችግር የለብስ ኦኬ ተባለ። ዳይሬክተሩ መጣ። ዳይሬክተሩ ከመጣ በኋላ ነው አለን ግቡ አለን። አንድ ክፍል ውስጥ ገባና ጫማ አውልቁና ተኙ አለን። በቃ ብዙ ነገር አይምሮ ኢንዱስትሪያል ከዛ ሴቶቹ አጭር ቀሚስ ነው ያደረጉት። ከዛ አንድ ላይ ካርቱን መጠፍ ሁላችንም ተኛ። ከዛ መጣና አቡጀዴ ልብስ አቡጀዴ ያለበሰ 7ታችንም አቡጀዴ ለበሰ። ከዛ በቃ ምንም እንዳትንቀሳቀሱ ጀምሯል። ቴኳን ምናምን አክሽናል ሰጣለና ያዘው ነው ሴት መጣችና ምን ያለክስ ድምጽ ነው የምንሰማው እኛ። እኔ አቡጀዴ ተሸፍኛል። ምን ያለክስ ወይኔ ልጄ አው ራሱ ነው ምናምን አለች። አለቀ ምናምን ተባለ። ተነሳ። ምንድነው እኛ አንድ መኪና በፊልሙ አንድ መኪና ሄዶ ተገልብጦ ልጇ ነው የሞተው። ከዛ ማል ገልጣ አንዱን አቡጀዴ አው ራሱ ነው ብላ ሄደች። እኛ ሬሳ ነው እግዚአብሔር ከፋይ ነው ማለት ሽቶ ተገበተ በላዳ የመጣ ሬሳ የመጀመሪያው ሬሳ ጆሲ አይዞን እንደዚህ ዋጋ ከፍለው ነው አሁን መልክ የሚሰሩብን። እንደገና እየመጣለሁ። በተለይ ደግሞ በሚስጥር የናንቺ የምንሰራው ስራ በቃ ምን እንደሆነ ያው ልነግርሽ አልችልም። እሺ በቃ ማርያምን እኔ እንደው በቃ እኔ እንደዚህ ጠይም ፎለፎል ሲየትሳይ በጣም ደስ የሚል ነገር ይሄ ነው በእውነት እንዳል ፎለፎል አለ። ጠይም ፎሎ ለማንኛውም እናመሰግናለን። የቅዳሜ ሳይበለን የቅዳሜ ሹለት እመጣለሁ። ሱር አድርገን እንጥለዋለን። ሱር አለ እንትን ዳግማ እሺ ግን ሙዚቃ ተከፍቷል። ምንድን ነው ቻቻታም በዝቷል። ፋሲካ ነው። አዎ እኛም ጋር ድምቅ ብለን ብታይ ያማቴሊ ጎኔ ቁጭ ብላለች። አንዴ እስከምንተኛ ላስችል ብሎኝ ያማቴሊ ጎኔ ቁጭ ብላለች። እንደገና ሁለተኛ ደግሞ አማቴም አሉ እና በጣም ነው እኛ ጋር ገጠር ከሚገርምሽ ያማት ልጅን ታውቂዋለሽ? ምንድን ነው ቀበጥ በቃ ጣብሶ እኮ ነው ማለት ነው። አየት ደስታውን አልችለውም። ገናማ ተወንሽ ደስታውን አልችለውም። ገናማ ተወንሽ ደስታውን አልችለውም።
ምን አይነት ያማቴ ልጅ ምናምን ብሎ ከነሱ ፊት ነው ሰግጬ ማውራት። እሺ በቃ ያው በቀላል አትገኙም። ብር ነው ቢያንስ ምን አባቱ ሌላ ምን ይመጣል? አፍንጫሽ ላይ ብር ጥልልሻለሁ። ምን አገባሽ? ከዛ በኋላ በቃ ንብረቴ ነሽ አንተ። እንደዚህ በቃ ስግጥ ብለህ እኮ አውራ ይልሃል። ግን አንዳንዴ የድሮ ሰዎች በተለይ በቃ እኮ ምንም ነው ማይደብራችሁ እኮ። ምንድነው ያደረገው? ምን ታለንት ነው? ምንድነው ያውዲ እንዴ ራስህን ጠልፈህ መጣል። Hello. Margot! Hello. It's Billy. I'm so good. I have a crazy question for you. So, I'm supposed to shoot a music video tomorrow? This is so crazy. I'm so sorry. The location fell through. And I was wondering if we could shoot it at your house. Margot, I'm pranking you and they're forcing me to have to. የገጠር ጀንጀኝ የጨረሰ በቃ ኩሉ በቃ ኩል ስታፍ ምናምን የምትጫወተው የገጠር ጀንጃይ ናት። በቃ በዚህ ስንት ቪዲዮ አየሁኝ። የምር ደግሞ የተለያየ ቺክ ነው መሰለኝ የሚያወራው። እንግዲህ እኔ ቆንጆ ምን ትሆኝልኝ ወይስ ምን ልሁንልሽ? በቃ በዚህ ዙሪያ ላይ ነው አራቱ ፈልከው። ማማዝናሽ ጠላ ይወዳሉ። ጠላ ይኖራል። አንተ ችግር ለወዲህ ነው የመጣው። አቶ ሽመክት ቤት አብሮ አይሄድም። አቶ ሽመክት ያው የሞተ ሰው ህልም ያስፈታል። ሰው ይበላ የለም ወይ ይላል። ኧረ እንዴ ለእሱ ነው የመጣው። ማን እያገባ ማን አግብቶ ይፍታ? አቶ ሽመክት ወንድሜ ሽመክት አቶ ሽመክት የኔ ጡረታ አቀባይ ማጅራት ቆለፍ ወይ ማጅራትን መቱ ወይ የኔ ጡረታ አከፋፋይ ማማዝናሽ ይገርሞታል። አቶ ሽመክት አንድ ቀን እቤታቸው ምግብ እየተበላ እንዳጋጣሚ ሄድኩኝ። እኔ ጥቅልል አደረጉና አጎረሱኝ። ላንተ አሁን ማን ያጉርሰኝ በሉ። ማን ያጉርሰኝ በሉ። ኧረ በሉ ማን ያጉርሰኝ በሉ። አሁን ማን ያጉርሰኝ ሽመክት ሽመክትዬ አንድ ቀን ደግሞ የኔ አጉራሽ የኔ ጡረታ ሰጪ የኔ ጡረታ ሰጪ አቶ ሽመክት ወንድሜ ማማዝናሽዬ ይገርሞታል። የሽመክት ውለታ ተነግሮ አያልቅም። አሁን እሱ ይሄ አጎቱ ናቸው። ይሄኛው እዚህ ያሉ አጎቱ ናቸው። አቶ ሽመክት አጎቱ ናቸው። ልጅ ምንም የላቸው። ድሮ ገጠር አግብተው ነበሩ አሉ። 3 ጊዜ 4 ጊዜ አግብተው 4 ጊዜ ፈተዋል አሉ። አይደለም እሳቸው አይፈልጉም ነበር። በህይወት እያሉ ልጅ መውለድ አይፈልጉም ነበር። እያገቡ 7 ጊዜ 3 ጊዜ 4 ጊዜ እሳቸው አይፈልጉም መውለድ። አዎ አግብቶ መፍታት ነው ስራቸው የነበረው እኮ አግብቶ መፍታት ነው። ልጅ መውለድ አይፈልጉም። አሁን ማን አግብቶ ይፍታ? ማን እያገባ ማን አግብቶ ይፍታ? አቶ ሽመክት ወንድሜ እኔ ለሰው መጣሁዬ አቶ ሽመክት ወንድሜ እማማዝናሽ ምንድነው ለቅሶ ቤቱ ምንድነው? ምኑ እንደው የሚበላ የሚቀመስም የለም። ባዶ ለቅሶ ስለዛ አመት ባላጣራው ሰው ኑሮ ውድ ነው። አንተ ለወድህ ነው የመጣው። ዘመድ ሞቶ ለለቅሶ አይደለም እዚህ
አተሎሪ አረንዲያው ከስሪ ሶ አይደለም ለቅሶ አይደለም የፈተ የለም ሎዲ ነው እንደ መጣው ወደ ቤት አትበላም እሺ በግድዬ ተላላ አንድ ቀን ደግሞ ይገርሞታል ማማዝናሽ ሎዲ ነው እንደ መጣው አንድ ቀን ለታ አቶ ሽመክት ከሳ ማማዝናሽ ይወልዶት ይሄ እዚህ ጋር ጥግ ያለው ይሄኛው ይሄ ከገጠር አምጥተው ያሳደጉት ልጅ ነው። ይሄ እዚህ ጋር ቀይ የለበሰው እና ሳማቸው። አንተ ምን ነው ኮራ እንዴ? ሳማቸው። አይዞ የውሸት ልቅስ አይዞ እያለቀሰ ነው። አይዞ የጦት ልጅ የሚሆን የእህትም ልጅ ወንድምም ልጅ ነው። እኔ አልበላም። ኧረ እንበላለን። እኔ በቃ ቤት ጠግቤ ወጣሁ። በቃ አሁን ለራስ ሆዳምናትከን ቤት አትበል ለሰው ቤት መጥተህ የሚበላ የለም ወይ ትላለህ ባለጌ እዛ። እኔ ቤት በልቼ ጠግቤ ወጣሁ። ቤቴ ሚጥሚጣ የለውም። አንተ ብትኖር በወጥ እንበላ ነበር። አጎታ አዘጋጅተው ለመሞታቸው አንተ ትበላ እንድትበላ ብለው አንተ ሽመክት አንተ ብትኖር ደረቅ እንጀራ እንበላም ነበር፣ በወጥ ነበር ምን በላው። አንተ ሽመክት ወጥ ይሰሩ ነበር እሳቸው ወንድ አይደሉ? ወንድ ወጥ እየሰራ ነው ስትበላ የኖርከው። አረ እንደዛ አይባልም። አንተ ዝም በሉ እንዴ! ምንድነው እንዴ? በቃ አምላክ ወታደሮች መጥተው ጎትተው ይወስዱሃል። ነግሬያለሁ። በህግ አምላክ እንዴት ነው ለቅሶ ቤት ህልም ይፈታሉ? ቤት አትበላም። እዛ ለቅሶ ቤት ህልም ይፈታሉ ወይ? በልተህ አትመጣም። ይሄ ለቅሶ ቤት ነው። በቃ ህልም የቱ ነው? ህልም አስፈችው። ይሄ ነው የሚሰጡት። ይሄው ዋጋውን ታውቅ የለ? አረ ህልም ቤት ለቅሶ ቤት ነውር ነው። አይፈታም። ህልም አይፈታም። መልስ አረ ለቅሶ ቤት ነው እንዴ? ለቅሶ ቤት እኮ ነው። አልፈታም። ለቅሶ ቤት አልፈታም። ለቅሶ ቤት የሞተ ሰው ህልም ይፈታል። የሞተ ህልም የሚፈታው የሞተ ሰው ለቅሶ ህልም ይፈታል። ህልም ያለ ማለት ይፈታው። የሞተ ሰው ህልም ያፈታል። ሰው የደስታ ብቻ የሰርግ ብቻ አይደለም። የሞተ ሰዋቸውም በህልማቸው አደጋም እንደው ያዩት ህልሙን ያፈታሉ። አይ እሳቸው ህልም አይደለም ማማዝናሽ፣ ህልም ፍቱልኝ ሳይሆን መቼ ነው የምሞተው ንገሩኝ። የምሞትበትን ቀን እዝጌር ነው የሚያውቀው። እዝጌር ነው ዘኪ ግን በስማም በእኒ ሴትዮ የሚሰራው የማርኬቲንግ እንትን በስማ ከምር እኔ አሁን የሆነ እንትን ሴልስ ምናምን ካላቸው ሞሃ ሆላንድ ምናምን የእርጎ ፋክተሪው ለእሳቸውን ስፖንሰር ቢያደርግ ሚሪንዳ እንትኑ ይሄ ሞሃ ለስላሳ ምናምን ለእሳቸው የሆነ በእሳቸው እንደዚህ አይነት ሰው እኮ ነው በቃ ፕሮሞ የሚሰራል። አሁን እሳቸው እርጎ ሚሪንዳ ምን ይጠጣሉ አይደል? በቃ የሚገርም ፕሮሞሽን እኮ ነበረ ብታሰሩ ማለት ነው። ፍቅር አይገባሽም እንዴ? በእናትሽ ገና ትንሽ እኮ ነህ አንተ። እኔ እኮ ታላቅ ነኝ። እውነተኛ ፍቅር እኮ ነው። ያሟል እንደ አንተ ልጅ እኮ ነህ፣ ታናሽ እኮ ነህ። ለመሆኑ ስንተኛ ክፍል ነህ? 11ኛ ክፍል እና ደግሞ ከአንቺ ውጪ መኖር አልችልም። ፍቅር አልደረስክም። እሺ ሁሉም ነገር በጊዜ ሲሆን ደስ ይላል። ሻቡሽ በቃ ተረጂኝ። አንተ ትምህርትህን ተማር። ትምህርት ራሱ መማር አልቻልኩም። አቡሽ ደህና ነህ? እግዚአብሔር ይመስገን። እናቴ ግቢ፣ አርፍደናል። ትልቁ ሻማራ ቤን ያውን ይሄንን ዲያሎግ ራሱ ላሰብክበት እኮ ማን በጣም ጸዴ ህፃን እንደሆንክ እኮ ኤክስፕረስ አድርገሃል እኮ ለኛ። ምን አይታውን ምንድነው ቀይ የምትሉን? ምን ልታስተላልፉልን የፈለጋችሁት? የዚህ ዘመን አሁን የ11ኛ ክፍል ሰዎች ወንዶችስ ሴቶች ብታወራቸው አያስተምሩህም እንዴ? ስንትና ስንት ነገር እነሱ አይደል እንዴ የሚያውቁት? አቡሽ ምን አለ ሊባይ አቡሽ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮን ምን ማድረግ እንዳለባችሁ ታውቃላችሁ ማለት ነው። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።